ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ 7 ሰዓት ነው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሷል አበይት ነጥቦቹን እናስቀድማለን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የአዲስ መሶብ የአንድ ማዕከል አገልግሎት የልደታ ክፍለ ከተማ ቅርንጫፍን ስራ አስጀመሩ ከማዕድን ዘርፍ የሚገኘውን የውጭ ምንዛሬ ከማሳደግ ባለፈ ስትራቴጂክ ምርቶችን በሀገር ውስጥ የመተካት ስራ በመደመር መንግስት ልዩ ትኩረት የተሰጠው ተግባር ነው። ኢትዮጵያ የቱሪዝም አቅሟን ወደ ኢኮኖሚያዊ ስኬት ለመቀየር ለቱሪስት መዳረሻዎች የሰጠችው ትኩረት ለስራ ዕድል ፈጠራና ለዜጎች ኑሮ መሻሻል ከፍተኛ አስተዋጽኦ እያበረከተ ነው። የኢራንና የአሜሪካ ባለስልጣናት በፓኪስታን ለድርድር ሊቀመጡ ነው። ጣሊያን ለ2026 የዓለም ዋንጫ የሚያሳልፏትን ውጤት ለማግኘት የጥሎ ማለፍ ወሳኝ ጨዋታ ታደርጋለች። ከስፖርት ዓለም አቀፍ ይዘናል። ከዋናው ስቱዲዮአችን በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦች በተለያዩ ጉዳዮች ላይ ከደቂቃዎች በኋላ መረጃ የሚሰጡን ይሆናል። በኦሮሚያ ክልል የሚገኙ 22 ሀገር አቀፍ እና የክልል ተፎካካሪ ፓርቲዎች በሰባተኛው ጠቅላላ ምርጫ ላይ ውጤታማ ተሳትፎ እንዲኖራቸው የሚያግዛቸውን ውይይት እያካሄዱ ይገኛሉ። በስፍራው ዘጋቢያችን ዛህራ መሐመድ ትገኛለች። ከደቂቃዎች በኋላ የምትቀላቀለን ይሆናል። 10ኛው ዓለም አቀፍ የሆርቲካልቸር ፍሎራ ኤክስፖ በዚህ በአዲስ አበባ ተከፍቷል። በዚህ ኤክስፖ ላይ ከ50 የተውጣጡ ሀገራት ከ150 በላይ ድርጅቶች እየተሳተፉበት ይገኛሉ። ሳራ ሳህለ ስላሴ ትገኛለች። ከደቂቃዎች በኋላ የምትቀላቀለን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁ እንድትዘልቁ ነው ሰለሞን ኃይለ ኢየሱስ ጋብዛለሁ። ኢትዮጵያ ድንቅ መሆኗን ታሪክ ጠገም መሆኗን ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ኢትዮጵያ መበልጸጓ ማደጓ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። እንግዲህ ይሄ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው። ፖለቲካውም በኢኮኖሚውም በዲፕሎማሲውም በወታደራዊ አቅሙም በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። ከተማ ከተሜነት ክትመትና የኮሪዶር ልማት ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እገኛለሁ። በቅድሚያም የፌዴሬሽን ምክር ቤት በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ለመደገፍ የሚሆን የ3 ሚሊዮን ብር ድጋፍ አደረገ። ድጋፉን የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር ከሌሎች የምክር ቤቱ አመራሮች ጋር በጋራ በመሆን አርባ ምንጭ ከተማ ተገኝተው አስረክበዋል። አፈ ጉባኤው የሰላም ተምሳሌት በሆነው የጋሞ ወገን ላይ በደረሰው አደጋ እጅግ ማዘናቸውን ገልጸው ዜጎችን በዘላቂነት ለማቋቋም የሚደረገውን ጥረት ለማገዝ የሚሆን የ3 ሚሊዮን ብር ድጋፍ በምክር ቤቱ ስም ስለማበርከታቸውም ገልጸዋል። ለህዝቦች ምክር ቤት ለብሔር ብሔረሰቦች ምክር ቤት በፌዴሬሽን ምክር ቤት ደረጃ በቂ ባይሆንም ቢያንስ በዚህ ችግር አደጋ ለደረሰባቸው ሰዎች የሆነ ነገር ሊሆናቸው የሚደግፋቸው ከሆነ ብለን 3 ሚሊዮን ብር አምጥተን በስጦታ መልክ አስረክበናል። ወደፊትም የኢትዮጵያን ህዝብ በማስተባበር ገቢ በማሰባሰብ ይሄ ስራ በተቀናጀ መንገድ በተደራጀ መንገድ እንዲመራ በማድረግ በሚደረግ እንቅስቃሴ ውስጥ እኔም እንደግለሰብ ምክር ቤታችንም እንደ ምክር ቤት የሚገባንን ኃላፊነት እንወጣለን። እንደዚህ አይነት አስቸጋሪ ጊዜያት በጋራ በመሆን በጽናት መሻገር ያስፈልጋል ያሉት አፈ ጉባኤ ያገኘው ተሻገር መንግስት ተጎጂዎችን በዘላቂነት ለማቋቋም የሚያደርገውን ጥረት አጠናክሮ እንደሚቀጥልም ገልጠዋል። በቀጣይ ዜጎች ላይ ተመሳሳይ አደጋ እንዳይደርስ በትኩረት መስራት ያስፈልጋልም ሲሉ መልእክት አስተላልፈዋል። ይህ ችግር እንዳይከሰት በዘላቂነት መስራት አለብን። ለዚህ ችግር መከሰት አንዱና ዋነኛው ምክንያት ድህነታችን የፈጠረው ችግር ነው። ድህነታችን በሚፈጥርበት ችግር ምክንያት የአኗኗር ዘይቤ ለችግር የሚያጋልጥ ይሆናል። የአኗኗር ስርዓታችን የኢኮኖሚ
ገቢያችንን እናገኝበት መንገድ ለአደጋ መጋለጥ ይሆናል። እነኚህ ሰዎች ከተራራ ላይ ከሚኖሩ የተሻለ ቦታ ቢኖሩ ኖሮ ይሄ ሁሉ ችግር አይደርስም ነበር። ግን ድህነታችን በፈጠረው ችግር ምክንያት እዚህ አካባቢ የኖሩ ለአደጋ ተጋልጠዋል። የሞቱ ሰዎች አሉ፣ የደረሱበት ያልታወቁ ሰዎች አሉ። ይሄ ቅስም ይሰብራል። እንደ መሪ፣ እንደ ሀገር፣ እንደ አመራር ሆነ ስታየው ቅስም ሰባሪ ነው። ሪፖርተራችን ተመስገን ተስፋዬ እንደዘገበው ድጋፉን የተረከቡት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ የሕዝብ ተቋም የሆነው የፌዴሬሽን ምክር ቤት ላደረገው ድጋፍ አመስግነው ድጋፉ ተጎጂዎችን በዘላቂነት ለማቋቋም ሲባል ለሚደረገው የረዥም ጊዜ እቅድ አበረታች ስለመሆኑም አብራርተዋል። ዛሬ የፌዴሬሽን ምክር ቤት አፈ ጉባኤ ክቡር አቶ አገኘው እና የምክር ቤቱ አመራሮች በመነጋገር በመወያየት የመጀመሪያ ዙር ለተፈናቀሉ ወገኖች የሚሆን ድጋፍ ይዘን እንምጣ ብለው በአካል የመጣችሁት ለወገኖቻችን ቀጥታ የሚደርስና በተለይም ለዘላቂ ለመልሶ ማቋቋም ስራ ግብዓት ስለሚሆን በድጋሚ ታላቅ ምስጋናና አድናቆት አቀርብልዎታለሁ። ክቡር አፈ ጉባኤ ተባብረን ይህን ክፉ ጊዜ ለመሻገር ድጋፋችሁ ተጠናክሮ እንዲቀጥል አደራ እያልኩኝ ለእስካሁኑ ድጋፍ ለእስካሁኑ ከኛ ጎን መቆምና ሀዘናችን አጽናንታችሁ ስላበረታታችሁ በክልሉ መንግስትም ታላቅ ምስጋናና አድናቆት በድጋሚ አቀርባለሁ። የሕዝብ ተወካዮች ምክር ቤት ባደረገው 5ኛ ዓመት የሥራ ዘመን 12ኛ መደበኛ ስብሰባ ከፈረንሳይ ልማት ኤጀንሲ ጋር ለታዳሽ የተቀናጀ ዘላቂና ዲጂታይዜሽን ፕሮጀክት ማስፈጸሚያ የብድር ስምምነቶችን አጽድቋል። ምክር ቤቱ ከዚህ በተጨማሪ ሌሎች 3 ስምምነቶች ላይ ውይይት ካደረገ በኋላ በሙሉ ድምፅ አጽድቋል። የብድር ስምምነቶቹ ኢትዮጵያ እየተከተለች ከምትገኘው የብድር ስርዓት ጋር የተሳሰረና የመክፈል አቅሟንም ያማከለ እንደሆነም ተመላክቷል። ብድሮቹ ከኮሪያ ኤክስፖርት ኢምፖርት ባንክ፣ ከፈረንሳይ ልማት ኤጀንሲ እና ከዓለም አቀፉ የልማት ማህበር የተገኙም ናቸው። ከ20 እስከ 40 ዓመታት በሚደርስ በረጅም ጊዜ ክፍያ በአነስተኛ ወለድ ምጣኔ የሚከፈልባቸው እነኚህ ብድሮች ታዲያ ኢትዮጵያ በጤና፣ በኤሌክትሪክ መሰረተ ልማት ተደራሽነትና ዲጂታይዜሽን እንደዚሁም ለከተማ ሴፍቲኔትና ስራ ፈጠራ ላይ የማይተካ ሚናን እንደሚጫወቱ ተጠቁሟል። ምክር ቤቱ ከዚህ በተጨማሪ የጉምሩክ አዋጅ ማሻሻያ ረቂቅ ላይ ተወያይቶ ለዝርዝር እይታ ወደሚመለከተው ቋሚ ኮሚቴ መርቷል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጎንደር ከተማ ናቸው። ምክትል ጠቅላይ ሚኒስትሩ የታሪክ ማህደር የኪነ ጥበብና የስልጣኔ መፍለቂያ በሆነችው ታሪካዊቷ ጎንደር ከተማ ገብተናል ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ጎንደር የኢትዮጵያ ልዕልና ምልክት፣ የህብረ ብሔራዊነት ማሳያና ጥንታዊነትን ከዘመናዊነት እንደ ሰምና ወርቅ ያከማቸች ልዩ ከተማ ናት ብለዋል። ምክትል ጠቅላይ ሚኒስትሩ በአፄ ቴዎድሮስ ዓለም አቀፍ አውሮፕላን ማረፊያ ለተደረገላቸው አቀባበልም ምስጋናቸውን አቅርበዋል። ዘገባዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የአዲስ መሶብ የአንድ ማዕከል አገልግሎት የልደታ ክፍለ ከተማ ቅርንጫፍ ስራ አስጀመሩ። ይህ የልደታ የመሶብ አገልግሎት ታዲያም በአዲስ አበባ 3ኛው የመሶብ አገልግሎት መስጫ ማዕከል ነው። መንግስት የአገልግሎት አሰጣጡን ከተንዛዛ አሰራርና ከቢሮክራሲ ለማላቀቅ ሲባል ህዝቡን በሚመጥን ዘመናዊ ቴክኖሎጂ ቀልጣፋ ለማድረግ የተገባውን ቃል የመለሰ ነው ብለዋል ከንቲባ አዳነች አቤቤ። የመንግስት አገልግሎቶችን ከእንግልትና ከብልሹ አሰራር ለማውጣት የተደረጉ ጥረቶች በሚፈለገው ደረጃ ውጤት ሊያመጡ አልቻሉም። ችግሩን ለመቅረፍም መንግስት ከባለፈው ዓመት ጀምሮ ባደረገው ተግባራዊ እንቅስቃሴ የመሶብ አንድ ማዕከል ዲጂታል የመንግስት አገልግሎትን ወደ ስራ በማስገባት የነበሩ ጥያቄዎችን እየመለሰ ይገኛል ብለዋል ከንቲባ አዳነች አቤቤ። ህዝቡ በተለያየ መንገድ በአገልግሎት እንግልት እየደረሰበት እንደሆነ በብዙ ምልልስ የገንዘብ የጊዜ ብክነት እንደሚደርስበት አለመርካት እንዲሁም በእጅ መንሻዎችና በሌሎች ብልሹ አሰራሮች እየተንገላታ እንደሆነ ወቀሳውን ሲያሰማ ቆይቷል። ልክ ፕሮጀክቶች ሰርታችሁ በፍጥነት እንደምታስመርቁት ሁሉ እባካችሁን አገልግሎትም ላይ በዛው ልክ ልዩ ትኩረት ሰጥታችሁ ፈጣን ለውጥ አምጡልን የሚል ጥያቄው ያልተቋረጠ እንደሆነ ሁላችንም እናውቃለን። ዛሬ ደግሞ ይኸው 3ኛው ማዕከል
ለመክፈትና ለህዝባችን አይዟችሁ በአገልግሎትም በኩል እንደጠየቃችሁት ስር ነቀል ለውጥ ማምጣት የሚችሉ መሰረታዊ ስራዎችን እየሰራን ነው እነሆ ለማለት በቅተናል። እንደ ሪፖርተራችን ይመራደም ዘገባ ታዲያ የልደታ መሶብ የአንድ ማዕከል የዲጂታል አገልግሎት 20 ተቋማትን 119 የተለያዩ አገልግሎቶችን በ69 የአገልግሎት መስኮቶች የሚሰጥ ሲሆን ቀሪዎቹ ደግሞ እስከ ሚያዝያ 30 ድረስ ለማጠናቀቅ እየተሰራ ይገኛል። በሚቀጥለው ሳምንት በዚሁ ወር ከመጋቢት ሳንወጣ ተጨማሪ 3 ማዕከላትን በፍጥነት እንደምንከፍትና ህዝባችንን እንደምናሳርፍ ሳበስር ትልቅ ደስታ ይሰማኛል። በዛም አያበቃም። እስከ ሚያዝያ መጨረሻ ድረስ ሙሉ አዲስ አበባ ሁሉም ክፍለ ከተሞች የመሶብ ዲጂታል አንድ ማዕከል አገልግሎት እንደሚጀምሩ በተጨማሪነት ማብሰር እወዳለሁ። እዚህ ሸጎሌ አካባቢ በቀጥታ ስርጭት እየተከታተላችሁት የምትገኙ ዜና ኢትዮጵያ እንደቀጠለ ነው። ሰባተኛው ጠቅላላ ምርጫ ነፃና ፍትሃዊ ሆኖ እንዲጠናቀቅ የተፎካካሪ ፓርቲዎች ሚና ከፍተኛ ነው። በኦሮሚያ ክልል የሚገኙ 22 ሀገር አቀፍና የክልል ተፎካካሪ ፓርቲዎች ታዲያ በሰባተኛው ጠቅላላ ምርጫ ላይ ውጤታማ ተሳትፎ እንዲኖራቸው የሚያግዛቸውን ውይይት እያደረጉ ይገኛሉ። ፓርቲዎቹ በምርጫው ሂደት ትኩረት ማድረግ በሚገባቸው ጉዳይ በቂ እውቀትና ዝግጅት እንዲኖራቸው የሚያስችልም ስልጠና ተሰጥቷቸዋል። እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ። ይህንን ሁነት እየተካተለች የምትገኘው ዘጋቢያችን ዛሃራ መሐመድ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ዛሃራ፣ እንደምን ቆየሽ? በክልሉ ያሉ ተፎካካሪ ፓርቲዎች ምክር ቤቱ ያዘጋጀው ስልጠናና ውይይት ምን ፋይዳ አለው? ዓላማውስ ለመሆኑ ምንድነው የሚለውን ሰብሰብ አድርገሽ ንገሪን እስኪ። አመሰግናለሁ ሰለሞን። እንግዲህ ሰባተኛው ጠቅላላ ምርጫ የተሻለ እንዲሆን በገዢው ፓርቲ እንዲሁም በተፎካካሪ ፓርቲዎች የተለያዩ ቅድመ ዝግጅቶች እየተደረጉ እንደሆነ ይታወቃል። እንግዲህ ዜጎች በእውቀት ላይ የተመሰረተ ምርጫን እንዲያካሂዱና ተፎካካሪ ፓርቲዎችም የፖሊሲ አማራጮቻቸውን እያቀረቡ ይገኛሉ። ከዚህም ባለፈ እንግዲህ በየአካባቢው ወጥነት ያለው ተፎካካሪ ፓርቲዎችም የተሻለ ከገዢው ፓርቲ ጋር በመቀናጀት የተሻለ ምርጫን እንዲያካሂዱ የሚያስችሉ ውይይቶችና ምክክሮችም እየተደረጉ ይገኛሉ። ከዚህ ውስጥ እንግዲህ ዛሬ የተደረገው በኦሮሚያ የተፎካካሪ ፓርቲዎች ምክር ቤት የተዘጋጀ ውይይት ነው። ይሄ ውይይት እንግዲህ በዋናነት በክልሉ ላይ የሚንቀሳቀሱ ወይም የሚፎካከሩትን 22 ያህል ፓርቲዎችን በጋራ በማሰባሰብ ቅድመ ስልጠና የምርጫው የተሻለ እንዲሆንና የሚፈልጉትን ውጤት ማምጣት የሚያስችላቸው አይነት ግንዛቤ እንዲኖር ስልጠና አዘጋጅቷል። ከስልጠናው ባሻገር ደግሞ መጠነኛ ጥናት በባለሙያዎች የተዘጋጀ ጥናት ቀርቧል። ምናልባት ጥናቱ ላይ በዋናነት የተነሱትን ነገሮች የተወሰነ ለመግለጽ ያህል ኢትዮጵያ እንግዲህ የምርጫ ታሪኳ ከጊዜ ወደ ጊዜ እየተሻሻለ መምጣቱ፣ የተወሰኑ የምርጫ ሕጎች እንዲሁም ደግሞ የምርጫ ቦርድ ሪፎርም መካሄዱ ለተፎካካሪ ፓርቲዎች ምቹ ሁኔታን የፈጠረ መሆኑ በገለጻው ላይ ተነስቷል። ይህንን ደግሞ በመጠቀም ፓርቲዎቹ የተሻለ ምርጫን ለማካሄድ እድሉን መጠቀም እንዳለባቸው ተነስቷል። በተፎካካሪ ፓርቲዎች በኩል ደግሞ የተገለጸውን ነገር ተቀብለው ከዛ ባለፈ ዜጎች በእውቀት ላይ የተመሰረተ ምርጫን እንዲያካሂዱና በየአካባቢው ባሰቡት ልክ መሳተፍ እንዲችሉና በሀገራዊ ልማት ላይ አስተዋጽኦ ማድረግ እንዲችሉ እድልን መጠቀም እንዳለባቸው በተለይ ደግሞ በሚዲያ በኩል የተዘጋጁ የአየር ሰዓቶችን ተጠቅመው የፖሊሲ አማራጮቻቸውን ማቅረብ እንዳለባቸው ለዜጎቻቸው የፖሊሲ አማራጮቻቸው በደንብ ግንዛቤ መስጠት እንዳለባቸው አንስተዋል። ከዛ ባለፈ ምናልባት የምርጫው ሂደት ምንም ይሁን ምን ከውጤቱ በኋላ ከዛም በፊት ባለው ሂደት ምርጫው ሰላማዊ እንዲሆን በትልልቅ ሀገራዊ ጉዳዮችና በብሔራዊ ጥቅም ላይ ግን በጋራ መስራት እንዳለባቸው ነው ተፎካካሪ ፓርቲዎቹ ያነሱት። እንግዲህ ውይይቱ አሁንም እየተካሄደ ነው የሚገኘው። ቀሪውን ደግሞ በቀጣዩ ዘገባ ለተመልካቾች የምናደርስ ይሆናል። ባልደረባችን ዛሃራ መሐመድ በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። ሰናይ ቀን ይሁን። እንቀጥላለን። ከኢቲቪ ዜና ጋር ናችሁ። ዘገባዎቻችንም ይቀጥላሉ። ከማዕድን ዘርፉ የሚገኘውን የውጭ ምንዛሬ ከማሳደግ ባለፈ ስትራቴጂክ ምርቶችን በሀገር ውስጥ የመተካት ስራ
በመደመር መንግስት ልዩ ትኩረት የተሰጠው ተግባር ነው። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ የለውጡ መንግስት ለማዕድን ዘርፉ በሰጠው ልዩ ትኩረት ኢትዮጵያ ለሲሚንቶና ለድንጋይ ከሰል ታወጣው የነበረውን በቢሊዮን የሚቆጠር ዶላር ማዳን ስለመቻሉ አብራርተዋል። ኤዶም አማረ ጋር ቆይታ አድርገዋል። ተከታተሉትና እንመለሳለን። ኢንጂነር ሀብታሙ ተገኝ የማዕድን ሚኒስተር፣ ስለ ጊዜዎት እጅግ በጣም እናመሰግናለን። ወደ ቀዳሚው ጥያቄ ያልፋለሁ። ማዕድን በብዝሃ ዘርፍ ኢኮኖሚ ግንባታ ትኩረት ከተሰጣቸው አንዱ እንደሆነ ይታወቃል። አሁን ላይ ምን ተጨባጭ ውጤቶች እየተገኘበት ነው? አመሰግናለሁ። እንግዲህ ባለፉት የለውጥ መንግስት ከመጣ ጀምሮ ይሄ ዘርፍ በጣም ከፍተኛ ትኩረት የተሰጠው ነው። ኢኮኖሚ አንዱ ምሰሶ ነው። የባለፈውን 7 ወራት ብቻ ብናይ ለምሳሌ ኤክስፖርታችን በተመሳሳይ ጊዜ አምና ከነበረው በ27 በመቶ አድጓል። በገንዘብ ደግሞ ስናየው ከ88 በመቶ በላይ አድጓል። ከአምና ተመሳሳይ ጊዜ ከ3 ቢሊዮን የአሜሪካ ዶላር በላይ ነው። ይሄ ኢትዮጵያ ከሁሉም ኤክስፖርት ስታገኘው የነበረ ነው። በቅርቡ እንደምታውቁት ቡናንም፣ ጥራጥሬንም፣ የቁም እንስሳትንም ልከን ስናገኝ የነበረው ነው እና የማዕድን እንግዲህ ሲግኒፊካንሱ ይሄ ነው። ያጣነውም ይሄ ነው። በዓለም ላይ ወርቅን እንደ ብሔራዊ ባንኮች እንደ አንድ ከረንሲ አድርገው ማየታቸው፣ ዶላር ላይ ሌላ ከረንሲ ላይ ያላቸውን ነገር ትተው ወደ ወርቅ ስለሄዱ ለኛ ጥሩ ሆኖልናል። ግን በገንዘብ ብቻ ስለበዛ ሳይሆን ምርቱም በጣም ጨምሯል። ቅድም እንዳልኩት በዋናነት በዚህ ዘርፍ የሚጠበቁት 2 ነገሮች ናቸው። አንዱ ኤክስፖርት ነው። በኩል በሆነ ሁኔታ ከሱ ስትራቴጂክ የሆኑ የሀገር ግብአቶችን በሀገር መተካት ዋና ስትራቴጂክ ስራ ነው። ኤክስፖርት ብቻ ሳይሆን ለምሳሌ ሲሚንቶን በሀገር ሙሉ ለሙሉ መተካት። ሲሚንቶን አንድ ወቅት ኢምፖርት ስናደርግ ነበር። ድንጋይ ከሰልን በሀገር መተካት፣ ሴራሚክና ማርብልን በሀገር መተካት፣ ነዳጅን በሀገር መተካት፣ ማዳበሪያን በሀገር መተካት፣ ብረትን በሀገር እና በምግብ ራስን መቻል። ይሄ ነው ሶቨሪን የሚያስብለው ሀገር። እነዚህን መተካት ከኤክስፖርት በላይ በጣም ጠቃሚ ነው እና የምንሰራው ኤክስፖርቱ ላይ ብቻ ሳይሆን ኢምፖርቱን መተካትም ወሳኝ ነው። ከዚያ አኳያ በእነዚህም ላይ በጣም ትልልቅ ስራዎች ተጀምረዋል፣ የተሳኩም አሉ። ሲሚንቶ ላይም እንደዚሁ ከአምናው ተመሳሳይ ጊዜ ከ31 በመቶ በላይ ነው ጭማሪ ያምርት ያለው። ድንጋይ ከሰል እንደተባለው ሙሉ በሙሉ በሀገር፣ ምክንያቱም ሲሚንቶ ፋብሪካዎች ከ300 ሚሊዮን ዶላር አውጥተን የምናጠቀመው የነበረው ነው። ሴራሚክስ በሀገር ሙሉ ለሙሉ እንችላለን። ከ2 ወር በኋላ ትልልቅ ፋብሪካዎች አሉ አሁን እያለቁ ያሉ፣ ሄዳችሁ መጎብኘት ትችላላችሁ። ምናልባትም ኤክስፖርትም ልናደርግ እንችላለን። ማርብል ነው፣ ግራናይትም እንደዛው። እነዚህ ስራዎች ሙሉ ነው በዚህ ዘርፍ እየተሰሩ ያሉት። ከዚህ ቀደም ያለው የማዕድን ሀብቶችን በማልማት ረገድስ እየተከናወኑ ያሉ ስራዎች ምን ምንድን ናቸው? ያ ሁሉንም ያለን ሀብት አሁን አናወጣውም፣ ሊሆንም አይችልም። የተመረጡ አሁን ዓለም የሚፈልጋቸው ስራዎች ላይ ደግሞ አሁንም ሞር ሊለሙ የሚችሉ አሉ። እነሱ ላይ ትኩረት እየሰራ ነው። ሊቲየም እና እንደዚህ ኦልሬዲ የቆዩ አሉ። የከበሩ ማዕድናት ዘርፍ ላይ ነው፣ ፖታሽ ላይ፣ በዚህ ስራ ላይ ሁሉ ያሉ ነገሮች ናቸው። ሬጉላቶሪ ሲስተማችንን ማጠናከር፣ ጠቆማችንን ማጠናከር፣ ተጠያቂነትን ማጠናከር አብሮ እንዳለ ሆኖ ማለት ነው። በማዕድን ልማት ላይ ለተሰማሩ ባለሀብቶች የሚደረገው ድጋፍና አዳዲስ ባለሀብቶችንስ ወደ ዘርፉ ለማስገባት እየተሰሩ ያሉ ስራዎች ካሉ ብናውቃቸው። የኢትዮጵያ ውስጥ ያለው ማዕድን ተመራጭ ዘርፍ ነው። ኢንቨስተሮች ሌላ ጎረቤት ሀገር እንዳይሄዱ፣ ሌላ ቦታ ሄደው ከኢንቨስት ከማድረግ ይልቅ፣ ምክንያቱም ሀብቱ እስካለ ድረስ ለምን ኢትዮጵያ ይመጣሉ? ሌላም ሄደው ኢንቨስት ማድረግ ይችላሉ። ተመራጭ ሴናሪዎች አሉ ማለት ነው። ሀብቱ እንዳለን ራሱ ማሳወቅ አንድ ነገር ነው። ሊሚቴሽን የነበረው አንዱ እሱ ነው። የሁሉ ሀብት መኖሩን ተጨባጭ በሆነ ኢንዲኬተር ለኢንቨስተር ራሱ ነግረናል ወይ ያሳውቀናል ወይ የሚለውም ነገር ነው። እነዚህ ፕሮጀክቶች አሁን በምርመራ ላይ ያሉት፣ አሁን እየወጡም ያሉት፣ ያስጀመርናቸውም በጣም ከፍተኛ የሆነ ክትትልና ድጋፍ ያላቸው ናቸው። የማክሮ ኢኮኖሚክ ማሻሻያ በኋላ ምናልባትም የውጭ ባለሀብቶችም ሊሆን ይችላል በዘርፉ ላይ ያልነበሩ ባለሀብቶች በዘርፉ ለመሰማራት ያላቸው ፍላጎት ምን ይመስላል? ባለሀብቶቹ ገንዘባቸውን ፎሬን ዳይሬክት ኢንቨስትመንት የገባ ባለሀብት እዚህ ሰርቶ ትርፉን ማውጣት ይፈልጋል፣ ማውጣቱን ማረጋገጥ ይፈልጋል። የከረንሲ እጥረት የሌለ መሆኑን ማረጋገጥ ይፈልጋል።
ይሄ ማለት የሀገሪቱ የውጭ ሪዘርቭ ቋት መብዛት አለበት ማለት ነው። የውጭ ከረንሲ በምን ያክል እንዳደገ የምናውቀው ነገር ነው በዚህ ምክንያት። ስለዚህ ኢንቨስተሮች ገንዘባቸውን በማንኛውም ጊዜ ማውጣት የሚችሉ መሆኑን ካወቁ፣ ድጋፍ እንደሚደረግላቸው ካወቁ፣ ኢትዮጵያ የሚሰራ ወጣት ያላት ሀገር ናት፣ ሀብት ያላት ሀገር ከሆነ ፖቴንሻል ያለው ሀገርና ዘርፍ ይሆናል ማለት ነው። ትልቁ ለውጥ በዚህ ዘርፍ ላይ መመዝገብ የጀመረው ከማክሮ ኢኮኖሚክ ፖሊሲ ማሻሻያ በኋላ። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ስለነበረን ቆይታ ከልብ እናመሰግናለን። እኔም አመሰግናለሁ። 10ኛው ዓለም አቀፍ የሀውልቲ ፍሎራ ኤክስፖ በዚህ በአዲስ አበባ ተከፈተ። ለ3 ተከታታይ ቀናት ይቆያል በተባለው በዚህ ኤክስፖ ታዲያ ከ50 ሀገራት የመጡ 150 በላይ ድርጅቶች እንደሚሳተፉበት ለማወቅ ተችሏል። ኢትዮጵያ በአበባ አትክልትና ፍራፍሬ ዘርፍ ባለፈው በጀት ዓመት ብቻ ግማሽ ቢሊዮን ዶላር የውጭ ምንዛሪ አግኝታለች። እዚህ ጉዳይ ልናቆያችሁ ነው። ተጨማሪ መረጃ ልታደርሰን ባልደረባችን ሳራ ሳህለ ስላሴ በቀጥታ መስመራችን ላይ ነው የምትገኘው። ሳራ እንደምን ቆየሽ? ለመሆኑ የሆርቲካልቸር ዘርፍ ለኢትዮጵያ የውጭ ምንዛሬ እድገት ያለው አስተዋጽኦ ከዜናው ባሻገር ምንድን ነው? የተላለፉ መልእክቶች ካሉም ሰብሰብ አድርገሽ ንገሪን እስኪ። ዛሬ በዚህ በአዲስ አበባ በሚገኘው አዲስ ዓለም አቀፍ ኮንቬንሽን የተከፈተው ዓለም አቀፍ 10ኛው ዓለም አቀፍ የሆርቲካልቸር ኤክስፖ እንግዲህ ለሚቀጥሉት 3 ቀናት የሚካሄድ ነው የሚሆነው። በዚህ ውስጥም ከ50 ሀገራት የመጡ ከ150 በላይ የዘርፉ ተዋናዮች የሚሳተፉበት ነው የሚሆነው። በዚህ ውስጥ ደግሞ ከዛሬ በመክፈቻው ላይ በተደረገው ንግግር ማለት ነው የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ እንደተናገሩት ከሆነ በግብርና ዘርፉ ትኩረት ከተሰጣቸው አንዱ ዘርፍ የሆርቲካልቸር ዘርፍ መሆኑን ገልጸዋል። በዚህም በተለይም ካለፉት ዓመታት ጀምሮ በርካታ ለውጦችን እያሳየ የመጣ ዘርፍ መሆኑን ገልጸዋል። በስራ እድል ፈጠራም ቢሆን በተለይም ሴቶችንና ወጣቶችን ባሳተፈ መልኩ ከ100 ሺዎች የሚቆጠሩ ዜጎች የሚቀጠሩበት እንዲሁም ዜጎች ተጠቃሚ የሚሆኑበት ከውጭ ምንዛሪ አንጻርም ቢሆን ባለፈው ዓመት ብቻ ስንመለከተው ከግማሽ ቢሊዮን ዶላር በላይ የውጭ ምንዛሪ መገኘቱን ገልጸዋል ማለት ነው። ከዚህ ውስጥ ደግሞ 80 በመቶ ያህል የሚሸፍነው የአበባው ኢንዱስትሪ መሆኑ ገልጸዋል። 20 በመቶ ደግሞ አትክልትና ፍራፍሬ ይሸፍናል ማለት ነው። ይሁን እንጂ ኢትዮጵያ ካላት ምቹ የአየር ሁኔታና የመሬት አቀማመጥ አንጻር ከዚህም በላይ ውጤታማ መሆን የሚያስችላት እድል እንዳለ ገልጸዋል። በአፍሪካ እንኳን ብንመለከት ከኬንያ ቀጥሎ ሁለተኛ ወደ ውጭ ላኪ ሀገር መሆኗን ገልጸው ይሁንና በሚቀጥሉት 10 ዓመታት የቀዳሚነት ሚናን እንድትወጣ ፈጠራንና ቴክኖሎጂ መሰረት ያደረገ ስራ እንደሚሰራ ጠቁመዋል ማለት ነው። ከዚህ ባሻገር ደግሞ ይህ ዘርፍ በዓለም አቀፍ ደረጃ ተወዳዳሪነቱን ከፍ ለማድረግ ከአጋር አካላት ጋር መስራትና ፈጠራንና ቴክኖሎጂ መሰረት ያደረገ አሰራር እንደሚተገበር ተናግሯል ማለት ነው። ሌላው በመድረኩ ላይ ንግግር ያደረጉት ደግሞ የኔዘርላንድስ አምባሳደር ክሪስቲን ናቸው። እሳቸውም ሀገራቸው በዚህ ዘርፍ ያላትን የቆየ ትብብር አጠናክራ እንደምትቀጥል ከአምራች እስከ ገበያ ከምርት እስከ ገበያ ባለው ሰንሰለት ውስጥ ያላት ተሞክሮንም ለማካፈል ፍላጎት እንዳላት ገልጸዋል ማለት ነው። ኢንቨስተሮቿም ኢትዮጵያ መጥተው ኢንቨስት እንዲያደርጉ የተሞክሮ ልውውጥም እንዲኖር አስተዋጽኦ ኤምባሲያቸው አስተዋጽኦ እንደሚያበረክት ተናግሯል ማለት ነው። እንግዲህ መድረኩ የተለያዩ አበባ ላኪዎች፣ ፍራፍሬ እንዲሁም በዘርፉ ላይ ያሉ ተዋናዮች ፋይናንስ ተቋማትን ጨምሮ ማለት ነው ለሚቀጥሉ 3 ቀናት የሚተሳሰሩበት የልምድ ልውውጥ የሚያደርጉበት ሆኖ ይቆያል ተብሎ ይገመታል። መድረኩን ያዘጋጁት ደግሞ የኢትዮጵያ አትክልት ፍራፍሬና አበባ ላኪዎች ማህበር ከኤችፒፒ ወርልድ ዋይድ የተባለ ግብረሰናይ ወይም ደግሞ ዓለም አቀፍ ድርጅት ጋር በመተባበር ነው ማለት ነው። ባልደረባችን ሳራ ሳህለ ስላሴ እናመሰግናለን ለመረጃዎችሽ። መልካም ቀን። ዜናዎቻችን ይቀጥላሉ። ኢትዮጵያ የቱሪዝም አቅሟን ወደ ኢኮኖሚያዊ ስኬት ለመቀየር ሲባል በቱሪስት መዳረሻዎች ልማት ላይ ትኩረት ሰጥታ እየሰራች ትገኛለች። በገበታ ፕሮጀክቶች የተገነቡ ያሉ መዳረሻዎችና የከተማ ገጽታ ግንባታ ስራዎች የኢትዮጵያን ቱሪዝም ዘርፍ እያነቃቁትም ይታያል። መዳረሻዎቹ የጎብኚዎችን ቁጥር ከማሳደግም ባለፈ ለስራ ዕድል ፈጠራና ለዜጎች የኑሮ መሻሻልም ከፍተኛ አስተዋጽኦ እያበረከቱም ይስተዋላል። ዘጋቢያችን አለም ይልፉ በጉዳዩ ዙሪያ ተከታዩን አጠናቅራለች።
በዓለም አቀፉ የቱሪዝም ዘርፍ እስከ 16 ትሪሊዮን ዶላር ይንቀሳቀሳል። በየዓመቱም ዘርፉ ከ5 እስከ 6 በመቶ እድገት እያስመዘገበ ነው። በፈረንጆቹ 2034ም የቱሪዝም ዘርፍ በዓለም ኢኮኖሚ ውስጥ የሚኖረው ድርሻ እስከ 11 በመቶ እንደሚደርስ ይገመታል። ኢትዮጵያ ከዚህ ከፍተኛ ጥቅም የሚገኝበት ጭስ አልባው ኢንዱስትሪ ተቋዳሽ ለመሆንም ትኩረት ሰጥታ እየሰራች ትገኛለች። በቱሪዝም ዘርፍ የጀመረቻቸው መጠነ ሰፊ የልማት ስራዎች ገጽታዋን ከመቀየር ባለፈ ለኢኮኖሚው አዲስ መነቃቃትንም እየፈጠሩ ነው። ቀደም ሲል በታሪካዊ ስፍራዎች ብቻ ተወስኖ የነበረው የቱሪስት መስህብ አሁን ላይ ሰው ሰራሽና ተፈጥሯዊ መዳረሻዎችን በማካተት የጎብኚዎችን ቁጥር በከፍተኛ ሁኔታ እየጨመረ ይገኛል። ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድን እንኳን ብንመለከት የኢትዮጵያን የቱሪዝም አቅም በአጭር ጊዜ ውስጥ የገለጡ ግዙፍ ስራዎች ናቸው። በሌላ በኩል የዋና ከተማዋ አዲስ አበባ ገጽታ በኮሪደር ልማቱ መታደስ ለከተማ ቱሪዝም አዲስ አቅም ሆኗል። ይህ ደግሞ የቱሪስቶችን የቆይታ ጊዜ በማራዘም ከዘርፉ የሚገኘውን ገቢ ከፍ ያደርገዋል። ይህ የዘርፉ መነቃቃት በኢኮኖሚው ላይ ያሳረፈው አሻራም እያደገ መጥቷል። ይህንንም በቁጥር ስናይ ቱሪዝም ለሀገር ውስጥ ጥቅል ምርት ወይም ጂዲፒ የሚያበረክተው አስተዋጽኦ አሁን ላይ 6.5 በመቶ በላይ ደርሷል። በአዳዲስ መዳረሻዎች ምክንያትም የውጭ ሀገር ጎብኚዎች ቁጥር በየዓመቱ በአማካይ 15 በመቶ እድገት እያሳየ ይገኛል። በገበታ ፕሮጀክቶች የቱሪስት መዳረሻ ስፍራዎች ግንባታና አጠቃላይ የቱሪዝም ሰንሰለቱ ውስጥ እስከ 500 ሺህ በላይ ለሚሆኑ ዜጎች በተለይም ለወጣቶችና ለሴቶች ቋሚና ጊዜያዊ የስራ ዕድልም ተፈጥሯል። በእነዚህ ፕሮጀክቶች ምክንያት በአካባቢው የሚኖሩ አርሶ አደሮችና ወጣቶች በመንገድ በኤሌክትሪክና በንጹህ መጠጥ ውሃም ተጠቃሚ ሆነዋል። እነዚህ ፕሮጀክቶች የሀገር ውስጥ ጎብኚዎች በብዛት የሚሄዱባቸው በመሆኑም የሀገር ውስጥ ቱሪዝምን በማሳደግ በኩልም እገዛቸው የላቀ ነው። በሌላ በኩል ስንመለከት ደግሞ በአዲስ አበባ ዓለም አቀፍ ብራንድ ያላቸው ሆቴሎች ቁጥር እንዲጨምርና የንግድ እንቅስቃሴው እንዲነቃቃም በማድረግ በኩል የኢንቨስትመንት ፍሰቱ ላይ ትልቅ ለውጥ እየታየ ነው። የኢትዮጵያ የኮንፈረንስ ቱሪዝምንም ብናነሳ በአሁኑ ወቅት በከፍተኛ የለውጥና የእድገት ምዕራፍ ላይ ይገኛል። አዲስ አበባ የአፍሪካ የዲፕሎማሲ መዲና እንደመሆኗ መጠንም ዘርፉ የኢትዮጵያን ኢኮኖሚ ለማነቃቃት ትልቅ ሚናን እየተጫወተ ነው። በ2017 በጀት ዓመት ኢትዮጵያ ከ150 በላይ ዓለም አቀፍ ጉባኤዎችን በማዘጋጀት ከ1.3 ሚሊዮን በላይ የውጭ ሀገር ቱሪስቶችን ማስተናገድ ችላለች። ከውጭ ቱሪስቶች በተጨማሪም 1.5 ሚሊዮን የሀገር ውስጥ ጎብኚዎችም ቁጥር ተመዝግቧል። በአጠቃላይ ኢትዮጵያ የጀመረችው የቱሪዝም መዳረሻዎችን የማስፋፋት ስራ ዘርፉ ከአምስቱ የኢኮኖሚ ምሰሶዎች አንዱ ሆኖ ዘላቂ እድገት እንዲመዘገብና ዜጎችም ተጠቃሚነታቸውን የሚያረጋግጡበት ነው። ውቢቷ የሐዋሳ ከተማ መጠነ ሰፊ የኮሪደር ልማት ስራዎችን እያከናወነች ትገኛለች። ከተማዋን ለነዋሪዎቿ ምቹ፣ ለጎብኚዎች ደግሞ ሳቢ ለማድረግ ያለመው ይህ ፕሮጀክት ታዲያ ለሐዋሳ አዲስ መልክን አጎናጽፏታል። የሐዋሳ ኮሪደር ልማት ማህበረሰቡ እንደ ሳይክል ያሉ የትራንስፖርት አገልግሎቶችን ከመጠቀም ባለፈ በእግር ጉዞ የማድረግ ባህልም እንዲበረታታም እያደረገው ይገኛል። በስፍራው የሚገኘው ዘጋቢያችን ፍቃዳ ባለማየሁ ተከታዩን አድርሰውናል። ሐዋሳ ቀደም ሲል የብስክሌት ትራንስፖርት አገልግሎት በስፋት ጥቅም ላይ ከሚውልባቸው የኢትዮጵያ ከተሞች መካከል በቀዳሚነት ትታወቃለች። ይህ በኮሪደር ልማቱ የተዘረጋው የብስክሌት መስመርም በተለይም ህብረተሰቡ ብስክሌትን በስፋት ለትራንስፖርት አገልግሎት እንዲጠቀም ምቹ ሁኔታዎችን የሚፈጥር ነው። በሐዋሳ የኮሪደር ልማት ሲጓዙ እንዲያው ቢደክሞት እንደዚሁም ደግሞ የጥሞና ጊዜ ቢፈልጉ እንደዚህ አይነት ማረፊያዎች በየቅርብ ርቀቱ ይገኛሉ። የኮሪደር ልማቱ የሐዋሳ ከተማ ነዋሪዎች ላይ የፈጠረባቸውን ስሜት እየተዘዋወርን ደግሞ እናነጋግራቸዋለን። አብራችሁን አሁንም ቆዩ።
እኔ አሁን አልጠበቅኩም። ኮሪደር ሲባል ያው የሳይክል መንገድ የእግረኛ ለመለየት ይመስለኝ ነበረ። አሁን ግን በጣም ብዙ መዝናኛዎች ለሰርግም ይሆናሉ እየተሰሩ ያሉ ካፌዎች አሉ፣ የባስኬትቦሎች ምናምን በየቦታው አሉ። እንደገና እንዲሁም መጸዳጃ ቤቶች ራሱ የአካል ጉዳተኞች የሴት ወንድ ለየብቻ ተሰርቷል በየቦታው እና በጣም ውብ ነች ሐዋሳ። ሲጀመርም አሁን ደግሞ የበለጠ እየዋበች ነው ማለት በጣም እየተዋበች ነው። በፊት እዚህ አካባቢ እንደዚህ እግረኛ መንገድ አይታይም፣ እንደዚህ አያምርም፣ ውብም አልነበረችም እዚህ አካባቢ በተለይ። አሁን ላይ ግን በጣም እጅግ በጣም ደስ ይላል። ሐዋሳ ድሮም ቆንጆ ናት፣ የፍቅር ሀገር ናት እንደሚታወቀው። አሁን ደግሞ እንደሚታዩት በበለጠ ቆንጆ ሆናለች፣ ውብ ሆናለች። ሰው ወክ ማድረጊያ፣ የሳይክል፣ የእግረኛ፣ የአይነ ስውራን ሁሉ ነገር ውብ ሆኗል። በጣም በአማረ ሁኔታ ቆንጆ ሆናልናለች ላላ። በአሁኑ ሰዓት የኮሪደር መንገዱ ከተማዋን ደምቃ እንድትታይ ትልቁን አስተዋጽኦ አድርገዋል። ከዚህ ጋር ተያይዞ ደግሞ ማህበረሰቡ ራሱ ባህል ውስጥ አዲስ ባህል ውስጥ ገብቷል። ይሄ ምንድነው? የእንቅስቃሴ ማታ ማታ ይንቀሳቀሳል፣ የእግር ጉዞ ያደርጋል። የከተማው ነዋሪ ጭምር በዚህ መስህብ የተነሳሳ እኛ ራሳችን አሁን የእግር ጉዞ ፕሮግራም አለን። ይሄ ከመጣ በኋላ የምናደርገው ነው ለጤንነታችን። የኮሪደር መሰራቱ ሞር ከቤት ሰው ወጥተው እኛ ከዚህ በፊት ሰው ወክ ስናደርግ የምናውቀው ዊኬንድ ላይ ነው። አሁን ግን ዊኬንድና ኖርማል ቀን መለየት አቅቶናል። ሌላኛው በሐዋሳ ኮሪደር ልማት ውስጥ ከተካተቱ መሰረተ ልማቶች መካከል እንደዚህ አይነት ካፍቴሪያዎች ይገኛሉ። በዚህ ኮሪደር ልማት እየተጓዙ ቡና ሻይ ማለት ቢያምሮት ወደ ሌላ አካባቢ መሄድ አይጠበቅቦትም፣ እዚሁ ያገኛል። የኮሪደር ልማት ስራ የሐዋሳ ከተማ በምሽት ጭምር እንድትፈካና እንድታንጸባርቅ ጭምር አድርጓታል። መሰል የኮሪደር ልማት ስራዎች በከተማዋ በዋና ዋና መንገዶች በስፋት እየተከናወነ ይገኛል። እነዚህ ልማት ስራዎች ሲጠናቀቁ ሐዋሳ ከተማ ለነዋሪዎቿ ምቹ፣ ለቱሪስቶችም ተመራጭ እንድትሆን እንደሚያደርጋት ይጠበቃል። ለኢቲቪ ለተጠናቀረው ዘገባ ፈቃድ አባለማየሁ ነኝ ከሐዋሳ። ወደ ሌላኛዋ ውብ የሀገራችን ገጽታ ከሚታይባቸው ከተሞች መካከል ወደ አንደኛዋ ልንወስዳችሁ ነው። በዚህ ዘገባችን የብስክሌት ትራንስፖርት ለባህር ዳር ከተማ ነዋሪዎች መለያቸው ነው። በከተማው የተሰራው የኮሪደር ልማት ደግሞ የነዋሪዎችን ብስክሌት የመጠቀም ልምድ እንዲያድግም አቅም ፈጥሮለታል። በስፍራው የምትገኘው ዘጋቢያችን ራሄል ፍሬው ተከታዩን አድርሳናለች። ባህር ዳር ከተማ በተፈጥሮ አቀማመጧ ለብስክሌት ትራንስፖርት ምቹ የሆነች ከተማ ናት። ማህበረሰቡም በስፋት የብስክሌት ትራንስፖርትን የመጠቀም ልምድ አለው። ሆኖም ከቅርብ ጊዜ ወዲህ ባለሶስት እግር ተሽከርካሪዎች ወደ ከተማው በስፋት ከመግባትና ከአደጋ ጋር ተያይዞ የብስክሌት ትራንስፖርት ተቋርጦ ቆይቷል። ይህንን የብስክሌት ልምምድ መሰረት አድርጎም ዓለም አቀፍ ተጫዋቾች ጭምር የነበሯት ኢትዮጵያን የሚያስጠሩ ባለድል ተጫዋቾች ብስክሌተኞች የነበሯት ጭምር ከተማ ናት። አሁን ደግሞ ይህ ልምምድ ዳግም እያንሰራራ ነው። የባህር ዳር ከተማ ኮሪደር ልማት ይህን እድል ይዞ መጥቷል። እንደ ትራንስፖርት ብስክሌትን እየተጠቀሙ የሚገኙ ወጣቶች ጋር ቆይታ አደርጋለሁ። እዚህ አጠገቤ አንድ ብስክሌተኛ አለ። ጤና ይስጥልኝ፣ እንደምን አለ? እስኪ እንተዋወቅ። አባይ ሙላት እባላለሁ። በብስክሌት ረጅም ጊዜ ትራንስፖርት እጠቀማለሁ። እንዲሁም በውድድርም ረጅም ጊዜ አሳልፌያለሁ። ታሪኩን ስታይ ቴክስታይል ያሉ ሰራተኞች ብስክሌትን በጣም ሴት ወንድ ሳይል በጣም ነው የሚጠቀሙ የነበረ። ከዛ በመነሳት ነው ማህበረሰቡ ብስክሌትን እንደ ባህል አድርጎ በጣም ይጠቀምበት ስለነበር አሁንም ከስፖርቱ በተጓዳኝ ሰው መጠቀም ሲጀምር ስፖርተኛው አብሮ ይወጣል። በቀን ደግሞ የምትንቀሳቀሰውን ኪሎ ሜትር ነገር 10 ኪሎ ሜትር በላይ ይሸፍናል። ከዛም እዚህም እቃም ስትገዥ ምን ስትይ የምትንቀሳቀሽ በብስክሌት ነውና ትልቁ ጥቅም እሱ ነው። ሌላው ያስገኘው ጥቅም ብስክሌት መጠቀማችን ጤናችን በጣም ይጠብቃል።
የብስክሌት ትራንስፖርት እጅግ ዘርፈ ብዙ ጥቅም ያለው ነው። ከጤና አንጻር፣ ከወጪ አንጻር ብሎም ደግሞ በተለይም የስፖርት እንቅስቃሴን በማሳደግ በዓለም አቀፍ ደረጃ የስፖርት ውድድሮችን ማድረግ የሚያስችል እድል የሚፈጥር ስለሆነ በርካቶች እየተጠቀሙት ነው። አሁን ያሉ ታዳጊዎች ደግሞ በዚህ ዙሪያ ምን ይላሉ የሚለውን እየተንቀሳቀስን ብስክሌተኞችን አሁንም የማናገራችን እንቀጥላለን። በባህር ዳር ነዋሪ ብስክሌት በቃ እግሩ ማለት ይቻላል ከእግሬ የበለጠ በብስክሌት ተጠቃሚ ነኝ ማለት ይችላለሁ እና በቀን እስከ 9 ስራም ስሄድ ትምህርት ቤት ገና ጣና ሐይቅም ተለያዩ ተማሪዎች እያለሁኝ በትምህርት ቤትም እያለሁኝ በብስክሌት ነው ያደኩኝ። እስከ 8 ኪሎ ሜትር 9 ኪሎ ሜትር እሄዳለሁ። ለምን እኔም ያው ንግድም ሸቀጥም ስላለ ሸቀጥም ለማምጣት አንዳንድ ነገሮችንም ገበያም የተለያየ እንደውም አሁን አዲሱ አስፋልት እንደዚህ ከተሰራ ዝም ብዬ ራሱ መንቀሳቀስበት ጊዜ አለኝ። ለምን የእግረኛ የብስክሌት መንገድም ስላለ የበለጠ ተነሳሽነቴን ጨምሯል ማለት ይችላል። ባህር ዳር ውስጥ የዴሊቨሪ ስራ እንሰራለን። ወይል እንግዲህ ስራችን እንዴት ነው? ማንኛውንም አይነት እቃ ከ25 ኪሎ በታች የሆኑ እቃዎችን ዴሊቨር እናደርጋለን። ይሄ የሚሆነው በምንድነው? ከ4 ኪሎ ሜትር በታች ያሉ ስራዎቻችን በብስክሌት ነው የምንሰራ። ሞር ራቅ ያሉ ኦርደሮች ሲመጡ ግን ኤሌክትሪክ ስኩተሮችን ተጠቅመን በኤሌክትሪክ ስኩተሮች እናደርሳለን። የሆነውም እነዚህ ኤሌክትሪክ ናቸው፣ ለአካባቢ ብክለትም ነፃ ናቸው። መንገዱ ደግሞ ሞር እንደምታዩ በጣም ቆንጆ ሆኗል። ለስራችን በጣም የሚገርም አጋጣሚ ፈጥሮልናል ማለት ነው። ማህበረሰቡ ለጤናው ትኩረት ሲሰጥ እነዚህ ነገሮች እንዴት አብሮ ያስኪርትላል? ብዙ ሰው በታክሲ ምክንያት እየተጉላላ ነው። ገብቶሻል አይደል? ብዙ ከሩቅ የሚመጡ ሸቀጦች በጣም ውድ እየሆኑ ነው። የሆነውም በወቅታዊ ሁኔታ በነዳጅ ላይ ያለው ሁኔታ ነው እና ምንድነው እኛ ሪኮመንድ የምናደርገው ብዙ ሰው ባህር ዳር ምቹ ስለሆነች መንገዱ ምቹ ነው ጀስት ብስክሌት ቢጠቀም ብለን እንመክራለን። ከዛም ውጭ ደግሞ ወክ ማድረግ ይቻላል። ጽዱ ናቸው፣ ውብ ናቸው መንገዶቿ። ወክ ማድረግም ሁለተኛ አማራጭ መሆን ይችላል። ብስክሌተኞቹ እንደነገሩን የባህር ዳር ከተማ ተፈጥሯ ውበቷም ህይወቷም ነው። ይህንን መሰረት አድርገው የተሰሩ የልማት ስራዎችን መጠበቅና መጠቀም ደግሞ ከማህበረሰቡ እንደሚጠበቅ ነው የገለጹልን። ራሂል ፍሬው ነኝ። የረመዷንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንጎል ከቤተሰቦቻችን ጋር በረካን ተቀበልን። አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ያው ዛሬ የመጣሁት የ7ኛ ምርጫን ካርድ ለማውጣት ነው። የዚህ ዋናው ዓላማ ሰው የመሰለውን አንተ ከሌን ትመርጣለህ፣ አንተ ከሌን ትመርጣለህ የሚል ሰው የለም። በዛ ልክ ሰው የኑሮ ውድነቱን ማሻሻል የሚችል መንግስት፣ የማዳበሪያ ውድነትን የሚያሻሽል መንግስት፣ ሀገርን ሰላም የሚያደርግ መንግስት ለመምረጥ ካርድ ወስጄ ዛሬ እዚህ ቦታ አገኛለሁ። ምርጫ ጥቅም አለው፣ ውጤት አለው። የፈለከውን ሀገርን የሚመራ ለልማት የሚቆም ለህዝብ የሚቆምን መንግስት ለመምረጥ መብት አለው። በሀገራዊ ምርጫ ካርድን ይዞ መምረጥ የሚበቃ ምጅምር ካርድ መያዝ ነው። ስለዚህ እኔም ሰማሁኝ መጣሁኝ ተቀሰቀስነ ካርዴን ይዣለሁ። ግንቦት ላይ በሚመጣው ምርጫ የጋን ጊዜ ካርዴን ይዤ መምረጥ እችላለሁ። ካርዴን ይዣለሁ። የምርጫው ደግሞ እገኛለሁ። ሰላማዊ ምርጫ በቃ እኔም ቤተሰቤም ጥሪ እናደርጋለን። ግንቦት 24 ቀን ሰላም ያድርሰነ። በቃ መጠን መላ ቤተሰባችን ዘና አካባቢ ቢቻል አካባቢ እንከሰክስ ያለ በለዚያ መላ ቤተሰቤን ይዤ መጥቼ መርጣለሁ። መጀመሪያ መቅደም ያለበት የምርጫ ካርድ ብዬ ነው መጣሁኝ። ያው ምርጫ ማለት የአንድ የዜግነት ድርሻ እስከሆነ ድረስ ያንን ለመውሰድ ነው መጣሁት። ሴቶችም እንደዚሁ በተመሳሳይ
እንዲመርጡ የሚያስተዳድራቸውን አካል ማንም ሳይነግራቸው በራሳቸው ተነሳሽነት እንዲመርጡ ፈልጋለሁ። እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙ ዜና ኢትዮጵያ እንደቀጠለ ነው። የፊታችን ግንቦት ወር የሚካሄደውን ሀገር አቀፍ ምርጫ አስመልክተን ወዳዘጋጀናቸው ዘገባዎች ይሻገራለሁ። በኢትዮጵያ የፖለቲካ ምህዳሩ ለረጅም ዓመታት በውስብስብ ፈተናዎች የታጀበ ሆኖ ቆይቷል። በሀገራችን የመጣውን ለውጥ ተከትሎ ታዲያ የታየው አዲስ ተስፋ ስር እንዲሰድ ከመሆኑም ባሻገር የዜጎችን ተሳትፎና የሀሳብ ብዝሃነትን የሚያከብር አዲስ የዲሞክራሲ ምዕራፍ እየተገነባም ይታያል። በጉዳዩ ዙሪያ ባልደረባችን ብሩክታዊት አስራት ተከታዩን ይዛለች። ኢትዮጵያ የሺህ ዓመታት የታሪክ ባለቤት በበርካታ ርዕዮተ ዓለሞች ስትናጥ አወንታዊና አሉታዊ ክስተቶችን ስታስተናግድ ቆይታለች። የፖለቲካ ምህዳሩ ላይ የሚነሱ ጥያቄዎች ሀገሪቱን በመስቀለኛ መንገድ ላይ ያቆማት እስኪመስል የውጥረት ዘመናቶችን አሳልፋለች። ነገር ግን በ2010 ዓ.ም የተደረገው የፖለቲካ ለውጥ አዲስ የፖለቲካ ባህል ምዕራፍ ከፍቷል። በውስብስብ ፈተናዎች ሲናጥ የቆየውን የፖለቲካ ምህዳር ለመለወጥ የተወሰዱ እርምጃዎች የለውጥ ተስፋ የታየበትም ነው። ለዓመታት ወደ ሀገራቸው እንዳይገቡ በስደት እቀባ የተጣለባቸው ፖለቲከኞች ወደ ሀገር እንዲገቡ የተደረገበት የለውጥ ጅማሮም በጉልህ ይታወሳል። ሀገርን መምራት እኔ ብቻዬን እመራዋለሁ ብቻ ሳይሆን እኔንም የሚፎካከሩት ሀገር አካላት ጋር ሀሳብ አለ እነሱም እናሳትፋቸው የሚል ስራ ተሰርቷል ማለት ነው። ፓርቲዎችን ከውጭ አምጥቶ ሀገር ውስጥ አስገብቶ ለዛውም ደግሞ ሲቃወሙ የነበሩት በዛን ጊዜ ተቃዋሚ የሚባሉት ራሱን ሲቃወሙ የነበሩትን ጋብዞ ከሱ ጋር አብረው እንዲሰሩ ማድረግ ይሄ ከኮሚትመንት በላይ እንግዲህ ሌላ ተርሚኖሎጂ ለመግለጫ ቢኖር እንገልጸዋለን ብዬ አስባለሁ። ኢትዮጵያ ለዓመታት የቆዩ ቁስሎችን የመፈወስና አዲስ የዴሞክራሲ ስርዓት የመገንባት ታሪካዊ ኃላፊነት ላይ ትገኛለች። ከለውጡ ወዲህ የተከናወኑ ስራዎች ለዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ናቸው። ከፍረጃ ይልቅ ተቀራርቦ መነጋገርና መስራት ባህል እንዲጎለብትም የተሄደበት አዲስ መንገድ ነው። በፖለቲካዊ ሪፎርሙም የመደመር መንግስት የሰብአዊ መብት ኮሚሽንን፣ የምርጫ ቦርድን፣ የፍትህ ስርዓቱንና መገናኛ ብዙሃንን ነፃ ለማድረግ የወሰዳቸው ተቋማዊ ሪፎርሞችም ተጠቃሾች ናቸው። ከለውጡ በፊት የነበሩት ምርጫዎች የይስሙላ ምርጫዎች ናቸው። ሙከራዎች ነበሩ። በእርግጥ በተለይ 1997ቱ ትንሽ ፕሮሰሱ ጥሩ ነበር። ግን ሁላችንም እንደምናውቀው ከውጤቱ ጋር ተያይዞ ከፍተኛ ቀውስ ነው የተፈጠረው ማለት ነው። ከለውጡ ወዲህ የምናያቸው ትላልቅ እርምጃዎች በለውጡ መንግስት ተወስደዋል። አንደኛው ምርጫ ቦርድ ገለልተኛ እንዲሆን ራሱን የቻለ ተቋም እንዲሆንና ስርዓቶች እንዲበጁ ተደርጓል። የለውጡ መንግስትም የሀገሪቷን የፖለቲካ ሁኔታ ከኮንፍሊክት ወይም ከግጭት ወደ የሀሳብ የበላይነት የሚለውን ኮንሰፕት ይዞ ምርጫው ዲሞክራሲያዊ እንዲሆን ሙከራዎችን አድርጓል። ስለዚህ ከፍተኛ ልዩነት ነው ያለው ማለት ነው። ኢትዮጵያ 7ኛው ጠቅላላ ምርጫ በምታደርግበት ምዕራፍ ላይ ትገኛለች። የምርጫ ስርዓቱን ይበልጥ አካታች ለማድረግ የመደመር መንግስት ቁርጠኝነት የታየበት ነው። ፖለቲከኞች ከልዩነት ይልቅ ለሀገር ሰላምና አንድነት ቅድሚያ በመስጠትና የሚመጣውን ውጤት በመቀበል የዴሞክራሲው መሐንዲስ መሆን ይኖርባቸዋል። መራጮችም የሚፈልጉት ፓርቲ ሀገር ተረክቦ እንዲያስተዳድር ብሎም የተፈጠረውን ምቹ ምህዳር መጠቀምም ይጠበቅባቸዋል። በሀገራቸው የፖለቲካ ፓርቲ መስርቶ ለህዝባቸው ፖለቲካቸውን ሽጦ አሸንፎ መንግስት ሆኖ ህዝቡን ለመምራት አይደል የሚወዳደሩት። ስለዚህ እነሱም ደግሞ ህዝቡ እንዳከበራቸው ሁሉ አገር ደግሞ ለነሱ የሰጠችውን እድል እነሱ አገርን በማክበርና ለአገር ሰላምና ለተረጋጋ ኢኮኖሚና ፖለቲካ ግንባታ እነሱም ደግሞ ከፍተኛ ኃላፊነት በተሞላበት እኔ ካላሸነፍኩ አገር መበጥበጥ አለበት ኑ ሰልፍ ውጡ እንዲያድርጉ ጥሪ ውስጥ የተለያየ ነገር ውስጥ መግባት የለባቸውም። ህዝብም የተወሰነውን መብቱን ለመንግስት አሳልፎ የሚሰጥበት መንግስትም ለማገልገል ዝግጁ የሚሆንበት ውል የሚዋልበት ሶሻል ኮንትራት ማለት ነው ምርጫ ማለት ነው። ስለዚህ ምርጫ ካልመረጠ አንድ አካል አንድ ግለሰብ የማይፈልገው ፓርቲ ወይም የማይፈልገው አካል መጥቶ ነገ ቢመራው ጥፋቱ የራሱ ነው ማለት ነው። ችግሩ የራሱ ነው ማለት ነው። ስለዚህ ምርጫ ላይ መሳተፉ አግባብ ነው። የነበሩት ሁኔታዎች አሁን የምናያቸው ጥሩ ነገሮች አሉ። እነዚህ ነገሮች ከግምት በማስገባት ምርጫው ላይ መሳተፉ አንድና ሁለት የሚባል አይደለም። በነቂስ ወጥተው መሳተፍ አለባቸው። የፖለቲካ ፓርቲዎችና ፖለቲከኞች ለሰላማዊ ትግል ቁርጠኛ አቋም በመያዝ ራሳቸውን አዘጋጅተው መንቀሳቀስም ጊዜው የሚጠይቀው ነው።
በየ5 ዓመቱ በሚካሄደው ጠቅላላ ምርጫ ዜጎች ንቁ ተሳትፎ በማድረግ ዲሞክራሲያዊ መብቶቻቸው ሊጠቀሙ እንደሚገባ ተጠቆመ። ሪፖርተራችን ሚካኤል ገዙ ባለፉት ዓመታት በተካሄዱ ምርጫዎች ሁሉ ከተሳተፉ ግለሰቦች ጋር ቆይታ አድርጎ ተከታዩን ዘገባ አድርሶናል። የሐዋሳ ከተማ ነዋሪ የሆኑት አቶ ቡንት ካዋሬ ባለፉት ዓመታት በተካሄዱ 6 ዙር ጠቅላላ ምርጫዎች በመራጭነትና በተመራጭነት ተሳትፈዋል። ለሁለት የምርጫ ጊዜ ደግሞ የሕዝብ ተወካዮች ምክር ቤት አባል ሆነው ያገለገሉ ሲሆን በዘንድሮው 7ኛው ዙር ጠቅላላ ምርጫም ለመራጭነት የሚያበቃቸውን ካርድ ይዘዋል። በየ5 ዓመቱ የሚካሄደው ጠቅላላ ምርጫ ዜጎች በቀጥተኛ ተሳትፎ ዴሞክራሲያዊ መብታቸውን የሚጠቀሙበት እድል መሆኑን ገልጸዋል። 87 ዓመተ ምህረት ጀምሮ የተካሄዱት 6ቱን ምርጫዎች ተሳትፌ ያለው በሌላውም ደግሞ በሁለት ምርጫዎች ራሴም ተመራጭ ነበርኩኝ። የሕዝብ ተወካዮች ምክር ቤት አባል ሆኜ ለ2 ዙር አገልግዬ ነው አሁን ጡረታ ወጥቼ ወደዚህ የተመለስኩትና ለተጠያቂነትም ለአስተዳደርም ለውጥ ወሳኝ መሳሪያ ስለሆነ ህዝቡ ምንድነው ማድረግ ያለበት? በመጀመሪያ ቅድመ ምርጫ አሁን መዝገባ መመዝገብ አለበት፣ ካርዱን መውሰድ አለበት። ሌላኛው አቶ ሻምበል በላይ የሐዊላ ወረዳ ነዋሪና የጎሳ መሪ ናቸው። እሳቸውም ባለፉት ምርጫዎች ሁሉ በተለያየ መንገድ ተሳትፈዋል። ምርጫ የዲሞክራሲ ስርዓት መሰረት ስለመሆኑ ያነሳሉ። በየ5 ዓመቱ የሚካሄደው ምርጫ ብዙ ጥቅም አለው። ሀገር እያደገች የምትሄደው በዲሞክራሲ ነው። ዲሞክራሲ ደግሞ ሰላማዊ፣ ፍትሃዊ፣ ነጻነት ያለው መሆን አለበትና ዲሞክራሲ ምርጫ ማካሄድ በጣም ጥሩ ነው ለማለት ፈልጋለሁ። በ7ኛው ጠቅላላ ምርጫ የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች እያካሄዱት የሚገኘው የምርጫ ቅስቀሳም ዜጎች አማራጭ ሀሳቦችን እንዲመዝኑ እድል የፈጠረ ስለመሆኑ ተናግረዋል። የተለያዩ ተፎካካሪ ፓርቲዎች የሚያቀርቡት ሀሳብ አለ። ገዢው ፓርቲ የሚያቀርበው ሀሳቦች አሉ። በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በባህል፣ በቱሪዝም ዘርፍ የሚያቀርቡት ሰፋ ያሉ መግለጫዎች አሉ። በደንብ አድርጎ ያንን የሚያዳምጥ ከሆነ ህዝቡ ይበጀኛል የሚለውን ይሻለኛል የሚለውን ለማምረጥ የሚያምታታ አይመስለኝም እና ግልጽ የሆነ የመምረጥ እድሉን የሚጠቀም ነው የሚመስለኝና በሬዲዮም ይሁን በሚዲያም በተለያየ አሁን ሰው እያዳመጠ አሁን ቅስቀሳ ደግሞ ለህዝቡ ይጠቅማል። አሁን ያላወቀ ያው ለምሳሌ በየገጠሩ ያሉ ያላወቁ አሉ። ቅስቀሳ ሚዲያ የሚያደርስባቸው ቦታ አይኖራል። ቤት ሆኖ ብቻ ነው የሚሰሙ። ግን ይሄ በየቦታ ፓርቲዎች ሄደው የሚቀሰቅሱ ነገር ለነሱ ይጠቅማል፣ ራሱ እንዲነቃቁ ያደርጋቸዋል። ምርጫ በሂደቱ ነጻና ዲሞክራሲያዊ ሆኖ እንዲጠናቀቅ ዜጎች በመራጭነት፣ በተመራጭነት እንደዚሁም በታዛቢነትና በሌሎችም ተሳትፈው በሚፈልጉ ጉዳዮች የሚኖራቸው ሚና ወሳኝ መሆኑን አመልክተዋል። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ ኢትዮጵያ ከምትታወቅባቸው መልካም እሴቶች ውስጥ በዓለም ቅርስነት የተመዘገቡት ሀገር በቀል የግጭት መፍቻ መንገዶች ይጠቀሳሉ። እነኚህ የሀገር ሀብቶች ታዲያ ቅራኔዎችንና ግጭቶችን በማለዘብና መፍትሄ በመስጠት ረገድ አይነተኛ ሚና እንዳላቸውም ይነገራል። ኢትዮጵያውያንን በማስታረቅ አብሮነትን በማጎልበት ኢትዮጵያ ዛሬ ላይ ደርሰዋል። ባልደረባችን አልጋነሽ ተካ በዚህ ጉዳይ ላይ ያዘጋጀችውን ጥንቅር ተከታተሉትና እንመለሳለን። ግጭትን አስወግዶ ሰላምን ለማምጣት መጀመሪያ የምነሱት ግጭቱ ምንድነው ከመለው የግጭቱ መንስኤ ምንድነው? ግላዊ ነው? ማህበራዊ ነው? ኢኮኖሚያዊ ነው? ፖለቲካዊ ነው? ወይንስ አስተሳሰብ ነው? ትርክት ነው? ምንድነው ብሎ አባቶች ይህንን ለማስወገድ የተቋቋሙ ተቋማት ይህንን ምንጩን ያጠናሉ። በአጥፊውና በተበዳዩ መካከል የሚደረጉ ነገሮች እውነት እንዲወጡ ሊያስገድዱ የሚችሉ ክብር ያላቸው ቦታዎች ነው። የራሳቸው የሆነ ውሸት ብንናገር እንኳ መለኮታዊ የሆነ ኃይል ያየናል የሚሉበት ቦታ ላይ ነው የሚያደርጉት።
አብሮ የሚያኖሩን አብሮ የሚያሻግሩን ጉዳዮች አሉ። ስለዚህ የግላችን ውስጥ አውዳችን ውስጥ የምንሰራውን እንደምናይ ሁሉ በወል ደግሞ ምንድነው ይህንን ማህበረሰብ ያስተሳሰሩ ክሮች ምንድናቸው? ያስተሳሰሩ እሴቶች ምንድናቸው? ዛሬ የሚያስተሳሰሩ ምንድናቸው? ዛሬ ራሱን የቻለ ማህበረሰብ የለም። የእውነቱን ለመናገር ራሱን ችሎ ብቻውን የሚኖር አገርም የለም። ማህበረሰብም ከሌላው ማህበረሰብ ጋር የተሳሰረ ነው። እነኚህ የሚያስተሳስሩንን መሰረታዊ የሆኑ ክሮች ማግኘት ይህንን በምናወራበት ሰዓት ላይ በአንድ አውድ ውስጥ የሚሰሩት እንዳሉ እንደተጠበቁ ሆኖ አውድ ተሻጋሪ የሆኑ ክልል ተሻጋሪ የሆኑ አገራዊ የሆኑ አካባቢያዊ የሆኑ መልክዓ ምድራዊ የሆኑ ነገሮችን በደንብ አድርገን እነሱን ፈልፍለን አውጥተን የት ቦታ ነው መጠቀም ያለብን የሚለውን ነገር የቤት ስራችንን መስራት አለብን። የታቹን ብቻ አይተን የላዩን ማናይ ከሆነ አይሆንም። ስለዚህ እያንዳንዱን ይሄንን አንሶላውን ገልጠን ማየት መቻል አለብን። ዛሬ ግጭቶች የሚፈጠሩት መልክዓ ምድራዊ አውድ ውስጥ አይደለም፣ በኢንተርኔት ነው። ዛሬ በማህበራዊ ሚዲያ ነው። ዛሬ በዓለም አቀፍ ነው። ዛሬ የኔ ክብርና ዝና የሚለው የሚጎድፈው ወይንም ደግሞ የሚጠለጠለው ፊት ለፊት ተገናኝቼ ሰድቦኝ ወይንም ደግሞ ሰድቤው አይደለም። እማላቆ ሰው ከማላስበው ቦታ አምጥቶ የሆነ ነገር ይለጥፍብኛል። እኔም እንደዛው ነኝ። ስለዚህ አውዶቻችን ተቀይረዋል። ኢትዮጵያ ውስጥ የሚፈጠሩ ግጭቶች መነሻቸው ኢትዮጵያ ውስጥ ላይሆን ይችላል፣ ከኢትዮጵያ ውጪ ሊሆኑ ይችላሉ። ይህንን የሚፈጥሩ ሰዎች የራሳቸው ዓላማ የራሳቸው አውድ አላቸው። ስለ ብሔራዊ እርቅ ስለ ብሔራዊ ምክክር ስናስብ እነኚህን አውዶች መልቲፕል አክተርስ መልቲፕል ሌየርስ እነኛን እንትኖችን በደንብ መገንዘብ አለብን። በዚህ በተለዋወጠ አውድ ውስጥ ይሰራሉ ወይ ሀገር በቀል እውቀቶች? በድሮ መልኩ ላይሰሩ ይችላሉ። እነሱም ዛሬ ወዴት ነው የሚሄዱት? የኛ ሰፉ የኛ ይሉንታ የኛ ሞራላዊ ልዕልና ከሎካል ወጥቶ ወደ ሚዲያ መምጣት አለበት፣ መነገር አለበት። ትምህርት ቤት ውስጥ መማር አለብን። ኦኬ፣ ዩኒቨርሲቲ ውስጥ መማር አለብን። ዓለም አቀፍ ግንኙነቶቻችን ውስጥ እነሱን ማምጣት መቻል አለብን። እሴቶቻችንን የስልጣኔ ምልክቶች ናቸው፣ የመለወጥ ምልክቶች ናቸው። ስለዚህ እነሱን ፕሪዘርቭ ማድረግ፣ እነሱን መንከባከብ፣ እነሱን ለትውልድ ማስተማር ከቤተሰብ ነው መጀመር ያለበት። አንድ ሰው አገርህን ለማጥፋት ይህንን ያህል ገንዘብ እከፍልሃለሁ ይህንን ስራ ካለ ማቴሪያል በነፊት ብቻ ካገኘ ሄዶ ይገባበታል። ምክንያቱም እሱ ሚሊዮን ነው የምፈልገው፣ እሱ ዝና ነው የምፈልገው። ነገር ግን ይሄ ከዝና በላይ ነው። አገር አገር ነው፣ ትውልድ ትውልድ ነው፣ ባህል ባህል ነው፣ ማንነት ማንነት ነው ብሎ የሚያስረዳ ከቤተሰብ ያንን የሚያስይዝ ካለ ከዛ ሲወጣ ጎረቤቱ፣ ከዛ ሲወጣ ትምህርት ቤቱ፣ ከዛ ሲወጣ ብሮደር ማህበረሰብ፣ ፍርድ ቤት ሲሄድ ሁሉ ነገሮች የኛ ኤጀንትስ ኦፍ ቼንጅ ኤጀንትስ ኦፍ ካልቲቬሽን ናቸው። የውጭ ዜና። የኢራንና የአሜሪካ ባለስልጣናት በፓኪስታን ለድርድር ሊቀመጡ ነው። በኢራን በኩል ድርድሩን ቢያስተባብሉም የድርድሩ ነጥቦች ግን በእጃቸው እንደገባ በአንጻሩ እየተዘገበ ይገኛል። ነጻነት ፍቅሩ up its threats against Iran over the Strait of Hormuz. The Middle East and the expanding war. Iran has been striking back. Iran has said it is ready to. እነዚህ ሁሉ ድምጾች፣ እነዚህ ሁሉ ዘገባዎች በመካከለኛው ምስራቅ የተፈጠረውን ጦርነት ብሎም የዓለምን ዕጣ ፈንታ ከክስተቱ ጋር አያይዘው የሚያስተጋቡ ናቸው። አሁን የዓለም አይኖች የልብ ትርታ ከወደ መካከለኛው ምስራቅ ከሆነ ሰንባብቷል። ምክንያቱም ዳፋው ጦርነቱን በጀመሩት እስራኤል፣ አሜሪካና ኢራን መካከል ብቻ
ብቻ የቀረ አይደለምና አራተኛ ሳምንቱን መቁጠር የጀመረው የአሜሪካ እስራኤልና ኢራን ጦርነት ከመርገብ ይልቅ እየተባባሰ መጥቷል። በመካከለኛው ምስራቅ የተከሰተው ይህ ጦርነት መራዘሙም ዓለምን የኢኮኖሚ ስጋት ውስጥ ከቷታል። በሆርሙዝ ሰርጥ ያለው ወታደራዊ ውጥረት በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ መስተጓጎል እየፈጠረ ነው። ምንም እንኳን የጦርነቱን ገፈት በቀጥታ እየቀመሱ ያሉ ሀገራት በግልጽ ቢኖሩም በኢሲያ በመካከለኛው ምስራቅና በአፍሪካ የሚገኙ ሀገራት በነዳጅ አቅርቦት ችግር ምክንያት ከባድ የፋይናንስ ብሎም የማህበራዊ ፈተናዎች ውስጥ እየገቡ ነው። የሆርሙዝ ሰርጥ በኢራን መዘጋት ያሳሰባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ቅዳሜ ቴሄራን የሆርሙዝ ሰርጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን አጠቃለው የሚል ዛቻ አስተላልፈው ነበር። ኢራን ግን ለትራምፕ ማስጠንቀቂያ አጸፋ እንደምትሰጥ ምላሽ መስጠትን መረጠች። ይሁን እንጂ የትራምፕ ዛቻ በጎ ምላሽ ሳያገኝና ቀነ ገደቡ ሊጠናቀቅ ሲጠበቅ ለ5 ቀናት መራዘሙን ትራምፕ አሳወቁ። ምክንያታቸው ደግሞ ከቴሄራን ጋር ፍሬያማ ውይይት አድርገናል የሚል ነበር። ኢራን ግን ምንም ውይይት የሚባል ነገር የለም፣ ሐሰት ነው የትራምፕ ንግግር አለች። ምንም እንኳን ቴሄራን ድርድሩን ብታስተባብልም ሲቢኤስ ኒውስ አገኘሁት ባለው መረጃ ግን የአሜሪካ የመደራደሪያ ነጥቦች ለኢራን ከፍተኛ መሪዎች ደርሷቸዋል የሚል ነው። አሁንም ቢሆን ግን በማንና እንዴት ድርድሩ እየተመራ እንዳለ ሁነኛ ማረጋገጫ አልተገኘም። የተለያዩ መገናኛ ብዙሃን ግን ፓኪስታን የመካከለኛውን ምስራቅ ጦርነት በንግግር ለመፍታት በሚደረገው ጥረት ትልቅ ሚና እየተጫወተች ስለመሆኑ እየገለጹ ነው። ፓኪስታን ይህንን በተመለከተ በውጭ ጉዳይ ሚኒስቴር ቃል አቀባይዋ በኩል የጦርነቱ ተሳታፊዎች እንደየፍላጎታቸው ድርድሮችን እንዲያደርጉ ዝግጁ ነኝ ብላለች። በቀጠናው ሰላምና መረጋጋት ለማስፈን ለውይይትና ለዲፕሎማሲ በቋሚነት ድጋፍ አደርጋለሁ ስትልም ገልጻለች። ቢቢሲ በዘገባው የአሜሪካ ከፍተኛ ባለስልጣናት በፓኪስታን ከኢራን ባለስልጣናት ጋር ይገናኛሉ የሚል ግምት እንዳለው ማስቀመጡም የዚህ አስረጅ ነው። ይህ የድርድር ወሬ ግን በዓለም አቀፍ የነዳጅ ገበያ ላይ ፈጣን ለውጥ ሲያስከትል የድርድር ሀሳቡ መውጣቱን ተከትሎ በገበያው ላይ መጠነኛ የዋጋ ቅናሽ ታይቶ የነበረ ቢሆንም የኢራን መሪዎች አልተደራደርንም ማለታቸውን ተከትሎ ግን የነዳጅ ዋጋ ዳግም ወደ ጭማሪ ተመልሷል። ምሽቱን ከአሜሪካ ጋር ተወያይታለች መባሉን ያስተባበለችው ኢራን አሁንም በአሜሪካና በእስራኤል ወታደራዊ መሰረተ ልማቶች ላይ ጥቃትን ፈጽማለች። እስራኤል በበኩሏ ማምሻውን በቴሄራን የኢራን አብዮታዊ ዘብ የጸጥታና ደህንነት ዋና መስሪያ ቤት ላይ ጥቃት መፈጸሟን አስታውቃለች። በዚህ ሁሉ ሰዓት ውስጥ በዚህ ሁሉ የዓለም ስጋት ውስጥ ጦርነቱ መቼ ያቆማል የሚለው ጥያቄው አሁንም ቀጥሏል። በአጠቃላይ ይህ የድርድር ጅምር በተጨባጩን የሚሆን ከሆነ በመካከለኛው ምስራቅ የጠፋው ሰላም ዳግም ይሰፍናል ተብሎ ከፍተኛ ግምት ተሰጥቶታል። ሆኖም የሁለቱ ሀገራት የተቃረነ መግለጫና በመሬት ላይ ያለው ጦርነት ሂደቱን ምን ያህል ውጤታማ ያደርገዋል የሚለው ግን አጠያያቂ ሆኗል። በመጨረሻም ስፖርት የአራት ጊዜ የዓለም ዋንጫ አሸናፊዋ ሀገር ጣሊያን በቅርብ ዓመታት በመድረኩ ውጤታማ መሆን አልቻለችም። ያለፉትን 2 ተከታታይ የዓለም ዋንጫዎች ያልተሳተፈችው ጣሊያን በቀድሞ ተጫዋቿ ዴናሮ ጋቱሶ የተመራች ለ2026ቱ የዓለም ዋንጫ የሚያሳትፋትን ውጤት ለማግኘት የጥሎ ማለፍ ወሳኝ ጨዋታዋን ታደርጋለች። ሀና ታሪኩ 18ኛው የዓለም ዋንጫ በአውሮፓዊቷ ሀገር ጀርመን ሲሰናዳ ዓለም አይንን ሁሉ ከኳክብቶች ፊርማ ላይ ባደረገበት ወቅት ዛሬም ድረስ የትላንት ያህል ትዝታዎችን ጭሮ ባለፈበት የዓለም ዋንጫ ጣሊያን በመድረኩ ለ4ኛ ጊዜ ነግሳ ነበር። ከፈረንሳይ ጋር በፍጻሜ የተፋለመችው ጣሊያን ድራማዊ ክስተቶች በነበሩበት በዚያ ምሽት ላይ ዛሬም ድረስ ዓለም ስለ ማርኮ ማቴራዚና ዚነዲን ዚዳን ጸብ የሚያስታውስበት ምሽትን አሳልፈዋል። ዚነዲን ዚዳን ምሽቱ የመጨረሻ የተጫዋችነት ዘመኑም ሆኖ አልፏል። በጨዋታው ጣሊያን በፍጹም ቅጣት ምት 5-3 በማሸነፍ ታሪክ መጻፍም ችላለች። ከዛ በኋላ ግን ጣሊያንና ዓለም ዋንጫ ሆድና ጀርባ ሆነዋል። በዓለም ዋንጫ መንገስ ይቅርና ይህ ነው የሚባል ውጤት አላስመዘገበችም። 2010 በነበረው የደቡብ አፍሪካዊ ዓለም ዋንጫ ከምድባዊ የመጨረሻ ደረጃን በመያዝ ጥሎ ማለፉን ሳትቀላቀል የቀረችው ጣሊያን በተመሳሳይ በ2014ቱም የብራዚሉ የዓለም ዋንጫ ላይም በጊዜ ከምድቧ በመሰናበት ብዙዎችን አስገርማለች። ይባስ ብሎም በ2018ቱ የሩሲያ የዓለም ዋንጫ ላይ በጥሎ ማለፍ በስዊድን ተሸንፋ ከዓለም ዋንጫ ውጭ የሆነች ሲሆን የአውሮፓ ዋንጫ
ዋንጫን ባሸነፈችበት ማግስት በነበረው የኳታር የዓለም ዋንጫ ደግሞ በሰሜን መቄዶንያ ተረታ በትልቁ መድረክ ሳትሳተፍ ቀርታለች። ከ2 ዓመታት የዓለም ዋንጫ ጥበቃ በኋላ በ2026 የዓለም ዋንጫ ይሳተፋሉ ተብለው የተጠበቁት አዙሪዎቹ አሁን በቀጥታ የዓለም ዋንጫ ትኬታቸውን መቁረጥ ተስኗቸው ጥሎ ማለፍን ለመጠበቅ ተገደዋል። ብሔራዊ ቡድኑ ወደ ናፈቀው መድረክ ለመመለስም 2006 ላይ ከጣሊያን ጋር የዓለም ዋንጫን ያነሳው አማካኙ ጂናሮ ጋቱሶ ኃላፊነት ተጥሎበታል። ባለፉት 12 ዓመታት 10 ክለቦችን ያሰለጠነው ጋቱሶ በመጨረሻም አዙሪዎቹን በዓለም ዋንጫ የማሳተፍ ኃላፊነት ተጥሎበታል። በክለብ አሰልጣኝነት ህይወቱ ይህ ነው የሚባል ውጤታማ ጊዜን ያላሳለፈው ጋቱሶ ብሔራዊ ቡድኑን ለውጤት ያበቃሉ የሚለው በብዙዎች ዘንድ ጥያቄን የጫረ ጉዳይ ነው። እንደ ቢቢሲ ስፖርት ዘገባም እውቁ የጣሊያን እግር ኳስ ጋዜጠኛ ዳንኤል ቪሪ ስለ ጋቱሶ የብሔራዊ ቡድን ሹመት ሲናገር የቀድሞ አሰልጣኙን ስፓሌቲ ለመተካት ብዙ አማራጮች አልነበሩም ይላል። የጣሊያን ብሔራዊ ቡድን ከመረከባቸው አስቀድሞም ከናፖሊ ጋር ስኩዲቶን ያነሱት ስፓሌቲ ከአዙሪዎቹ ጋር ከተለያዩ በኋላ ጋቱሶ በወንበራቸው ሲተካ ጋዜጠኛው ዳኒ ቬሪ ሹመቱና ኃላፊነቱ ለጋቱሶ ከባድ ሊሆን ይችላል ሲል ተናግሮም ነበር። ነገር ግን በተጫዋችነት ዘመኑ ብሔራዊ ቡድኑ ውጤታማ ማድረጉ በበጎነት የሚነሳ ነው ሲል ቬሪ በወቅቱ ስለ ጉዳዩ ገልጾም ነበር። ጋቱሶ ምንም እንኳን ሀገሩን ለዓለም ዋንጫ በቀጥታ ባያሳልፍም ካደረጋቸው 6 ጨዋታዎች 5ቱ ማሸነፍ ችሏል። የፊታችን ሐሙስም ከሰሜን አይርላንድ ጋር የጥሎ ማለፍ ጨዋታቸውን የሚያደርጉት ጣሊያኖቹ ያንን ጨዋታ አሸንፈው እንዲሁም ቦስኒያና ዌልስ ተጫውተው የሚያሸንፈው ብሔራዊ ቡድንን በቀጣይ የሚገጥሙም ይሆናል። ጂናሮ ጋቱሶ አዙሪዎቹን እየመራ ወደ ዓለም ዋንጫ ያሳልፋሉ የሚለው ጉዳይ ከወዲሁ ተጠባቂ ነው። የተወደዳችሁ ለዛሬ ማክሰኞ በቀጥታ የተላለፈላችሁ የነበረው ዜና ኢትዮጵያ በዚሁ አበቃ። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ነው ደስ የሚለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ቀን